እንዳጋጣሚ እኔ ስብከት ብዙ የሰው አልሰማምና ስከፍት አባታዬ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወኩትም እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ፣ ግን ሰው ከልቡ ሲናገር ያስታውቃል። እኔ ማታ ማታ አንድ ለምቀርባቸው ሰዎች ማታ ማታ አንዳንድ አባ ገብረ ኪዳን ስብከት አዝጀላቸዋለሁ እንደኪኔ ማርያምን። እኔ አሁን ወጣቶች እማታነቡ ወጣቶች ስታረጁ እማማ ድሮ እንዴት ነው ስትባሉ እኔ ልጅ ቲክቶክ ድሮ ቀረ፣ ፌስቡክ ድሮ ቀረ። ዛሬ ምን አለ? ዛሬ ምን ፌስቡክ አለ? ዛሬ ምን ስድብ አለ? ያን ጊዜ ስድብ ይዘንብ ነበር በእኛ ዘመን። ኦሾን እናነባለን፣ ሶቅራጥስን እናነባለን፣ በወንጌል እንድናለን። ለጠቅላላ እውቀት እናነባዋለን። አንዳንዱ ጅላጅል የጠቅላላ እውቀቱን መሰረታዊ እውቀት አድርጎ ያነባል። ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ ቢዘጋውስ አፋችን እንዴ? እኔ ጳጳሱ እንደዚህ ኮነ ታዲያ ምን ይፈጠር? ሰባኪ እንትና እንደዚህ ኮነ ታዲያ ምን ይፈጠር? በፊትም አልገባም ሳይገባ ወጣ። ምን ገብቶ ነው እንዴ? አንዳንዱ ወጣ ይሉኛል። መቼ ገብቶ ነው የወጣው? መብርሃን ነው የምላችሁ አልገቡም እኮ። እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ አያውቅም ታውቃላችሁ። ከአውደ ምሕረት ነው የሚመለሱት። መቅደሱን አያውቁትም፣ ቅኔ ማለቱን አያውቁትም። ስለ ጫማቸው ካልሲ ያድርጉ አናቅምኛ። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። ይሄን ነው የምነግራችሁ። እንዴት ዋላችሁ? ኢዮብዬ እድሜና ጤና ይስጥልን ኑርልን። እንዲህ አይነት አሁን ኢዮብ የተናገራችሁን ሁሉን ነገሮች አውቃቸዋለሁ። የመንፈስ ቅዱስ እንደሆነ የምታውቁት ልብ ይነካሉ። አያችሁ፣ የእግዚአብሔር ቃል መሆኑን የምታውቁት ነገር ያስደነግጣችኋል፣ የምታውቁት ነገር ይመታችኋል። በዚህ ዘመን እኔ እንደነ ኢዮብ አይነቶቹን አምነው የሚናገሩ ሰባካያን የቀሚስና ደህና ዋላችሁ ስለገባችሁ ታውቁት። ኢዮብ አለ እኔ መምህር አለ ኢዮብ ብቻ በሉት በእናታችሁ። ዝም ብሎ አሁን መጋቢ ሐዲስ የሚለው እጅ ብሎ የት እንደምጥለው ቸግሮኛል። አቶ እሸቱ ልባል እያልኩ ነው እንደውም። ምክንያቱም መንገደኛ ሁሉ መጋቢ ሐዲስ ይባላሉ እያለ ይደውላል። ይገርማቸዋል። እኔ ለራሴ አፍሬ እንደውም እንዴት መጋቢ ቅዱስ ገብርኤል በተጠራበት ስም ስንት ሊቃውንት መጻሕፍትን አኝከው አላምጠው ያዋጡ እንደው ሳሌ ለነ ቅድስት ብለው ቆመው የሚያድሩ አባቶች በተጠሩበት እንዴት ተጠራለሁ ብዬ እየተሳቀቅኩኝ አሁን የባሱ መጥተው እኔም እንደ መኩራት ነገር ቃጣኝ። ይገርማቸዋል። የባሱ መጡ ደግሞ እንደገና እንደው የዞረባቸው መጡ። እና ኢዮብ እግዚአብሔር ይስጥልኝ። እኔ በዚህ ዘመን እንደው ኢዮብን አባ ገብረ ኪዳን የሰጠ እግዚአብሔር መመስገን አለበት። ምቀኝነት ይባላል። የእውነቱን ለመናገር እኔ ማታ ማታ ለምቀርባቸው ሰዎች ማታ ማታ አንዳንድ አባ ገብረ ኪዳን ስብከት አዝጀላቸዋለሁ እንደኪኔ ማርያምን። እና ወዳጆችን ብዙ አሜሪካን ሀገር አንድ አደርኩበት ቤት እንዳጋጣሚ እኔ ስብከት ብዙ የሰው አልሰማም እና ስከፍት አባታዬ ገብረ ኪዳን ስለ ድንግል ማርያም ያስተምራሉ። እመብርሃን ምስክሬ ናት ካልገው ብድግ አልኩኝ። አላወኩትም እንዴት አድርገው እንዳስተማሩ ስለመቤታችን ሰምቼዋለሁ እኮ አውቀዋለሁ እኮ፣ ግን ሰው ከልቡ ሲናገር ያስታውቃል። እውነቱን ለምና እሱ እንደው ጥቂት ሰዎች እንደው ጣል ያደርግብናል። እግዚአብሔር አንዳንድ ጊዜ ያውቅበታል። እሱ አይዟችሁ አሉ አራለሁ ለማለት ያህል የሚልካቸው ሰዎች አሉና ይኑሩልን። እውነቱን ለመናገር ኢዮብዬ በርታ ጠንክር። ኢዮብ ምን አለ መሰላችሁ? አንድ ቀን እንደኔ ቤት እየመጣ በ15 ቀን በወር ቁጭ ብለን እናወራለን። የምድር የሰማዩ ስላችሁ የምድሩን የስጋችንን የሰማውን የነፍሳችንን ጭምር ማለት ነው። አርትጉርቲ ማለት እኔ አርትጉርቲ ወሬ አልወድም። እኔ ጋር መተው ሰዎች አርትጉርቲ ማውራት አይችሉም። ቁም ነገር አይደለም ማርያም እና እንደ ስለ ሰባኪያን ስናወራ አንድ ቀን ተሳለሜ ስወጣ ውዳሴ ማርያም ደግሜ ተሳለሜ ስወጣ አንድ ትልቅ አባት አገኘኛል። አባት በጣም መጻሕፍትን የሚያውቁ የተማሩ አባት ናቸው። እና በኋላ ተሳልሞ ሲወጣ ኢዮብን ይወዱታልና ኢዮብ እንዴ ምን ታደርጋለህ እዚህ? እኔ እኮ ሰባኪ መስለኝ ለካ ክርስቲያን ነህ እንዳሉ
አላልከኝም? እኔ ሰባኪ መስሎ ክርስቲያን ነህ እንዲያሉኝ አሉ። እኔ ለጊዜው ስቄ ነበር፣ አሱም ነበር። በኋላ ግን አላምጬ ሰውየው ለዮብ ብቻ ሳይሆን በዮብ በኩል ለሁላችን የላኩት ሊገርማቸው ሳያምኑ የሚሰብኩ ሰዎች ይፈጠራሉ። እንጀራ ብለው ኑሮ ብለው ተገደው የሚሰብኩ። እኔ አንድ ወዳጄ ጄኔቫ የዛሬ 25 ዓመት ጄኔቫ ልማት ኮሚሽን ልኮት ይሄዳል እና እዛ የ6 ወር ስልጠና ነው እና ከሚያሰለጥኑን አንዱ አይሁዳዊት ፕሮፌሰር ናት። የሥነ ምግባር ነው የምታስተምረው አለ እና የምታስተምረው ትምህርት በጣም ግሩም ነው አለ እና እዛ ላይ ሲጋራ ባናት ነው የምታደሰዋል። በኋላ ጠየኳት አልሞተች እንደው የምታስተምሪና የምታጤሽው ነገር አይመሳሰልም፣ ምንድነው ችግሩ? ትምህርቱ እንጀራዬ ነው፣ ሲጋራው ደግሞ ኑሮዬ ነው። አንተ ትምህርቱ ናት ሲጋራውን ተዋለችኝ እና አንዳንድ ጊዜ ምዕመናን መምህር ስትመርጡ እኔ መምህር መረጡ የሚል እንትን የለኝም። የሚመረጥ ሰው ብዙ አለ ብዬም ስለማላምን፣ ግን ቢያንስ ግን የቤተ ክርስቲያናችሁን አቋም የሚነግራችሁ እውቀት የሚነግራችሁ እኔ ድሮ ምዕመናን ይከብዳቸዋል ይጠጥርባቸዋል እያልን ያስቀረንባቸው ብዙ ምስጢረ መጻሕፍት አሉ። ብሉይ ሐዲሱን አስቀርተንባቸው ብቻ የሆነ ሚዲያ ቅርብ ጊዜ ነው የሰማሁት። ክርስቲያናዊ ስነ ጽሑፍ ምሽት እያዘጋጀን ነው ሲሉኝ እኔ ብሔራዊ ቲያትርና ሀገር ፍቅር ቲያትር ከመጎተት እናንተ ጋር ብጎተት ይሻለኛል ብዬ ወደፊት በደንብ እናጠራክረዋለን፣ በደንብ እናሳምረዋለን። ስነ ጽሑፍ ፍልስፍና ሁሉ ይቀርብበታል፣ ወደፊት ስነ ልቦና ሁሉ ይቀርብበታል። እኛ ክርስቲያን በምድርም በሰማይ ነው የሚኖር። አንዳንድ ጀማሪ ክርስቲያን እንደው ምድር ላይ የሌለ ይመስል ዝም ብሎ የሚመጻደቃል፣ ክንፍ ያወጣ የሚመስለው ጅላጅላል። የለም እኛ ምድሩ ምን እንኖራለን። እኛ ኦሾንም እናነባለን፣ ሶቅራጥስን እናነባለን፣ በወንጌል እንድናለን። ለጠቅላላ እውቀት የምናነባዋለ። አንዳንዱ ጅላጅል የጠቅላላ እውቀቱን መሰረታዊ እውቀት አድርጎ ያነባዋል። አንዳንድ ወጣታውን ጀማሪ አንባቢ ከምን ይጀምራል መሰለህ? ከኦሾ ይጀምራል። እንደ ሰው ከኦሾ እንዴት ይጀምራል? ጧት እንደው ከእንቅልፍ እንደነቁ ደረቅ ጠጅ ይጠጣል። እንደው መጠጣት ኃጢአት ነው፣ ግን ደረቅ ጠጅ አሁን ጠጪዎች ታውቁታላችሁ አለ መጠጣት ኃጢአት ነው አይደለም? ቢያንስ ግን እንደው በኃጢአትነቱ ተጨማሪ በሽታ እንዳይሆን ግን ቢያንስ ኃጢአትነቱ በንስሐ ይወገድ። በሽታው በንስሐ ስለማይወገድ በልቶ መጠጣት። ስለዚህ ኦሾ ይነበበ። እኔ ኦሾ አራት ስንት መጽሐፍ እንዳለው አላውቅም፣ ሁሉንም አይቻቸዋለሁኝ። ሰውዬው ምን ያህል የዞረበት ሰው እንደሆነ የገባኝ መጨረሻ ላይ እና ጀማሪ አንባቢ ከምን ከኦሾ ይጀምራል። ከዛ እስከ ይጀምራል። ጸጉሩ ይንጨባረራል፣ ጺሙን አይላጭም፣ ሰውነቱን አይታጠብም፣ ውስጡ ጭንቅላቱም ላይ ሰውነቱም ይገማል። አሁን እናቱን ይበጠብጣል። እንዲህ አይነት ወጣት በ20 ያን አንዲት እናት መጥተው እንደው ባክዎት መጋቢ አዲስ ልጅ እንዲህ አንድ መጽሐፍ ያነባል እንደው ሾ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኝ አለ። በኋላ ልጁን ጠራሁት። እንደው ለመሆኑ ጥሩ ነው ማንበብ፣ ከየት ነው የጀመርከው ንባብ አልኩት። ከኦሾ። ከመጨረሻው እኮ ነው የጀመርከው አንተ፣ ሳትወዘጉዝ ነው የጠጣኸው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። እስኪ አጨብጭቧን ጊዜ ይቅርታ፣ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ። እኔ ጭብጨባ ብዙ አልወድም እንደው እና ያ ልጅ ከምን ጀመረ? ከኦሾ። ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ እያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝ። ይህንን እንዳይሸውዷቸው። አንዳንድ መምህር ትትና የሰራ እየመሰል በእውቀት አንድ ነን። በየት ነው አንድ የምንሆነው? እድሜያችን በእውቀት ጨርሰ እናንተ በአጋጣሚ ሰው እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ። ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን ነው የሚነበበው። እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንዲያው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባንኛ? በምጽዋት አግዙኝ አላለ? ምን አገባኝ? እንዲያው ቤትህን ልቀቅልኝ አላለ?
እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳው፣ አረኩኝ። እሷን በድንግልና እየኖረች ነው። እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀሽቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸው መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወገው? እዚህ ጋር ነው የምንወገው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው ብሎ ተጨንቋል። ምን አገባህ አንተ? አንተ እኮ በሽተኛ ነህ እንጂ ዶክተር አይደለህ። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ? እኔም መብርሃን ነው የምላችሁ ቢዘጋውስ አፋችን? እና እንደው ይሄ ልነግራችኋለሁ የፈለኩት ዋናው ይሄኛው መግቢያ ነው። ዋናው ምን ሊሆን ነው ጥያቄ። እኔ ይሄ የሥነ ጽሑፍ ይገርማል አለ አትወጣም መቼም። እሺ ተነቃቁ። እኔ ልነግራችሁ የፈለኩት ቅኔ ነው። በመጽሐፍ ቅዱስ ሰሎሜን ታውቋታላችሁ? ሰሎሜን እናንተ ሰፈር ያለችውን አይደለም። ሰሎሜን የሚያቅሰው ሴቶች ሰሎሜን የሚያቅሰው እሸልማለሁ። ማን ነው ስምሽ? አንቺ ቀይዋ፣ ጠይሟ፣ ጥቁሯ ከዛ አይወጣም። እዚህ የሰው መልክ ስንት አይነት ነው? ስንት አይነት ነው? ቀይ፣ ጥቁር፣ ጠይም። ያበሻ መልክ ሶስት ነው። የቢጫ ምናምን ባለው ወደ ሌላ ገር። እሺ ንገሪኛ ሰሎሜ ማነች? እመቤታችን ስደት በነበረችበት ጊዜ ከበረት ጀምራ እመቤት ስትወልድ ጀምራ በስደት ሁሉ ያልተለየቻት ክርስቶስን በማዘል ያገዘች የእመቤታችንን እጇን የመጨበቅ ገላዋን የመንካት ድምጿን የመስማት ፊቷን የማየት አካል በአካል አባ ኢሳይያስ የሚባል አንድ አባት ከአበው መካከል ነው። እንዲህ እያለ ይጸልይ ነበር። አርኤኒ መከ ጸሎቱ ይህች ብቻ ነበረች። አርኤኒ መከ አርኤኒ መከ ረመዳንያለም አረ እንደው አንድ ቀን እናትን እስኪ ያሳየኝ እያለ ይጸልይ ነበር ይላሉ። ይገርማቸዋል። አንድ ቀን ያሳይ እና ሰሎሜ እመቤታችን በእጅ ለመንካት ከታደሉት ሰዎች መካከል አንዷ ናት። እና ተሰዳ እንደው ሰሎሜ ብላ ሁሉ ጠርታቱ ይሆናል አይደለም? አብሮ ሲኖሩ ውሃ እንጭ ነይ እስኪ ዘው ይሄን ልጅ ብላ እኮ ይሆናል እኮ ክርስቶስን። እንደው እንዴት ይገርማል ወገኖች። እንደው ነይ እስኪ ነይ ዘው እስኪ አለቀሰ። እዚህ አረጋዊ መንፈሳዊ የሚባል በፈታ ማን ድርሳን አረጋዊ መንፈሳዊ የሚባለው መጽሐፍ ላይ እንዲህ የሚል ቃል ተጽፏል። ይገርም ስለ ዮሴፍ ሲናገር ሊቁ ብፁዕ አንተ ዮሴፍ ንዑር ነህ፣ ክቡር ነህ፣ ቅዱስ ነህ የታደ ብፁዕ አንተ ዮሴፍ ብፁዕ ነህ ዘጾርኮ በመታክፍቲከ በትከሻህ ተሸካሚዎቹን የሚሸከመውን አምላክ የተሸከመ ትከሻ ቡሩክ ነው ይልና እሱ አይደለም የሚገርመው የቤት ወለሉ ቅዱስ ነው። ዳደ ብሎ ያደገበት ማን ነው? ኢየሱስ ክርስቶስ። የቤት ግድግዳ ብፁዕ አረፍተ ቤትከ የቤት ግድግዳ ቅዱስ ነው አለ። ያንን የግድግዳውን ይዞ ወፍ የቆመች እያለ የተለማመደበት ማን ነው? ኢየሱስ ክርስቶስ። እንዴት አይነት የተባረከ ቤት ነው! ክርስቶስ ዳዳ ያለበት አፈር፣ ክርስቶስ ወፍ የቆመች ብሎ መቆም የተለማመደበት ግድግዳ፣ ክርስቶስን የተሸከመ ትከሻ። ምን የታደልክ ሽማግሌን በ92 ዓመት። አንዳንዱ እኮ በመጠጥ ቤቱ ጉበቱ በመጠጥ ባረቄ ፈርሶ የሞተ ሽማግሌ ያለ ይገርማቸዋል። ያልታደለ ዝም ብሎ እድሜ ብቻ ያስቆጠረ። ስንት ዓመት ነው? 70 ሆነ 82 ዓመት ነው። ምን ትዝ ይለዎታል? አይ ጮማ ድሮ ቀረ። ምክንያቱም የሰውዬ አላነበብም። ምን ያውራ? እኔ አሁን ወጣቶች እማታነቡ ወጣቶች ስታረጁ እማማ ድሮ እንዴት ነው ስትባሉ እኔ ልጅ ቲክቶክ ድሮ ቀረ፣ ፌስቡክ ድሮ ቀረ። ዛሬ ምን አለ? ዛሬ ምን ፌስቡክ አለ? ዛሬ ምን ስድብ አለ? ያን ጊዜ ስድብ ይዘንብ ነበር በእኛ ዘመን። እኔ ወጣቶች አንብቡ። በወጣትነቱ እየሰማችሁ ነው። በወጣትነቱ ያላነበበ ልጅ ሲያረጅ ወሬ ያልቅበትና ሐሜተኛ አቃጣሪ ነው የሚሆን። ያነበባችሁት ያልቃል። አሁን ሰባኪዎቹ የሚሳደቡት ምን ሆኖ መሰላችሁ? ያነበቡት ያልቅባቸዋል። ስለዚህ ጭንቅላት ደግሞ ያነበብነው ሲያልቅ አሲድ ያመነጫል። ጨጓራ የሚያማቸው ቶሎ ስኳር የሚቅሙት አሲዱ መስመር እንዲይዝ ነበር። ጨጓራ አሲድ ሲመነጭ እንደሚታመቁ ጭንቅላት ሰባኪ ያነበበው ሲያልቅበት አሲድ ያመነጫል፣ መሳደብ ይጀምራል። ደግሞ ሲሳደቡ እኮ ይገርማቸዋል። ጳጳሱን፣ መነኩሴውን፣ ፓትርያርኩን፣ ቀዳሹን፣
ቆርቦ ስጋው ደግሞ ፈትቶ የሚያቆርበውን ካህን ሲሳደው አያፍሩም። ይገርማል። እኔ እንዴት አይነት ያልተገዘረ አንደበት ያልታረመ ንግግር እንደሆነ ይገርመኛል። እና እኔ ድሮ ቀረ ፌስቡክ ከማለት ቁጭ ብላችሁ አንብቡ። ጊዜያችሁ በተለይ ወንዶቹ፣ ወጣቶች፣ ሴቶቹ አንብቡ። አይናችሁ እንደው ዝም ብሎ እኔ የማያነብ ግንባር ላይ ያለ አይን ባዶ ቤት ሲበራ እንዳደረ መብራት፣ አንዳንድ ቢሮ እየተረሳ መብራት ሲበራ የሚያድራል ምንም ስራ የማይሰራ እና ዝም ብላችሁ አይናችሁ አታባቁ። እኛ በዳበሰ ስንት ነገር እያስነበብን ነው። አንብቡልን ብለን ለምንልዘው ምን እያልኳችሁ ነበር? እና ነግራችሁ የፈለስ ስለ ሰሎሜ ነው። ሰሎሜ ክርስቶስን አቅፋ አዝላ ያጫወተች እመቤታችን ወደ ግብጽ ስትስ አብራ የተሰደደች ናት። ዛሬ ደግሞ ሆሳዕና ነው። በዛሬው ዕለት ደግሞ ክርስቶስን እንኮኮ ብላ ለማዘል የታደለች አንዲት ፍጥረት አለች። ማናት? እስኪ ድገሟት፣ ድገሟት። አህያ ከሆነ ስድብ ይሆናል። አህያ ነበር። እስኪ በሉ አህያ። አህያ ካላችሁ እየሰደባችሁ ማለት ነው። ስለዚህ አሁን ሊቁ ቅኔውን መጀመሪያ በግዕዝ ላንብብላችሁና ልክ አንብቤ ስጨርስ እነ ይገረም መልካም ነው ትላላችሁ፣ ሴቶቹ ይበል ትላላችሁ። ተዘጋጁ። እስቲ በሉ መልካም ነው በሉ። እስቲ ሴቶቹ ይበል በሉ። ይበል አይደል? ይበል መልካም ነው በሉና ቆጣ ብላችሁ ላንብቦ ግብረ ሆሳዕና ነገር። በነገራችን ላይ ቅኔው 100 ዓመት የሞላው ነው። የሸቱ ነው ብላችሁ ለኔ እንዳታጨበጨው። ግብረ ሆሳዕና ነገር ለእመተ ወጥነ አንሳ ጸባ ምስለ ሰሎሜ እድግት እንዘ ትብድ ይድር ውስተ ልብኪ ትምክህት ለእመተ ሐዝኒ ሆሳዕና አምጣነ ውእቱ ሀብትኪ ስደት ወንዘ ተሐውሪ በፍኖት አይቀጹኪ አይባን ዋገቱኪ ፈያት ቢተሰ አማሐዘልኩ ሆሳዕና ኩሉ ፍጥረት በስፋት ተቀበሉን ያይሩጎ ሕፃናት ወተንሱ ሊተ አይባነ ገዳም አበይት እንዘ ይብሉ ሆሳዕና መጻ በስባት። አንድ ላይ ይበል። እንደዛው ለቅኔ አይጨበጨብም፣ ለሰባኪ ነው የሚጨበጨበው። ለዘማሪ ለሰባኪ ጭብጨባ ነው። እሱም እንደው ሰባኪው እንቅልፍ እንደወስደው ካልሆነ ምንም ጥቅም የለውም። ቃለ ሕይወት ያሰማልን ማለት አትችሉ። እያጨበጨባችሁ ስንት ሰው አቀለጣችሁ፣ ስንት ሰው አከሰራችሁ። በእናንተ ጭብጨባ በእናንተ እልልታ ስንቱ ፖለቲከኛ ከመስመር ወጣ፣ ስንቱ ሰባኪ ቀሎ ተገኘ። ያለ ቦታው አታጨብጭቡ ምእመናን። ጭብጨባ ውድ ነው። ባልገባችሁ ቦታ እያጨበጨባችሁ ያልገባቸው ሰዎች ገደል ይዘዋችሁ ገቡ እና ታውቁታላችሁ። መቼም በ97 ስንት አጨብጭበን እጃችን ግሎ ነው የቀረው። ያጨበጨብንላቸው ሰዎች ለካ እነሱ እየሳቁ ነበር። ይሄን ጅል ሕዝብ እጁን ያንድደው ብለው ነበር። እና ልተርጉመው ለማንኛውም ከሰው ማንን ጠቅሻለሁ ቅድም? አቤት ከፍጥረታት እና ባለቅኔው ወደ ኋላ ከ33 ዓመት ወደ ኋላ ተመልሶ ሰሎሜን አመጣ። ከዚህ አህያዋን ወሰደና የስነ ጽሁፍ ጠባይ ነው መቼም ቅድም ያጋጫቸው እርስ በርስ ያከራከራቸዋል። እና አህያና ሰሎሜን የምትነግራት አንቺ ምን ያመጻድቅሻል? ክርስቶስን አዘልኮሽ ትመጻደቂያለሽ እንዴ? አንቺ እኮ ብትሸከሚ እንቅፋት እግርሽን እያነደደው እሾህ እየወጋሽ ሽፍታ እያሳደደሽ ጥም እያቃጠለሽ ረሃብ እያቃጠለሽ በግብጽ በረሃ ስትንገበገቢ ነው የኖርሽው። ደግሞ ትመጻደቂያለሽ እንዴ ትላታለች። ማናት የምትለው? አህያ። ማንን? ሰሎሜ። እኔ ግን አለች አህያዋ፣ እኔ እኮ እንዳንቺ አይምሰልሽ። እኔ እሱን ተሸክሜ ስመጣ ጨርቅ ተነጥፎልኝ እላይ ላይ ልብስ ተደርጎልኝ ትልቁ ትንሹ ወጣቱ አዛውንቱ እልል እያለ በጭብጨባ ነው የገባሁት ትላታለች አለ ባለቅኔው። አሁን ይሄ የሰሎሜን ታሪክ የአህያዋን ታሪክ አዋህዶ እንዴት ውብ ቀን የተቀኙ መሰለ። እንዲህ አይነት ሊቃውንት የነበሩባት ቤተክርስቲያን ነው ምእመናን። ምክንያቱም የኢትዮጵያ ቤተክርስቲያን የኪነ ጥበብ ቤተክርስቲያን ናት፣ የፍልስፍና ቤተክርስቲያን ናት፣ የስነ ጽሁፍ ቤተክርስቲያን ናት፣ የስነ ቃል ቤተክርስቲያን ናት፣ የተረት ቤተክርስቲያን ናት፣ የምሳሌያዊ ቤተክርስቲያን ናት። የኢትዮጵያን ቤተክርስቲያን በሙሉ ቁመናዋ ሊረዳ የሚፈልግ ለጠቅላላ እውቀት ከሃይማኖት ውጭ ሆነ ለመሰረታዊ እውቀት በሃይማኖት ውስጥ የሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ቁመናዋ እረዳለሁ አውቃለሁ ብሎ የሚፈልግ ሰው 4 ነጥቦችን ማወቅ አለበት። 4 ነጥቦችን ማወቅ አለበት። አንደኛ ዶግማዋን ማወቅ አለበት። እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው ያውቁ።
ስለ ኢየሱስ አስተምሮናል። ኢየሱስን አስተምሮ ያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበር። ክፍል ተማሪዎች ብትሉ ነግራችሁ ነበር። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን ናት። አዕማደ ምስጢር ብላ መጻሕፍትን 81 መጻሕፍትን በአምስት አዕማድ በአምስት ምሰሶች ጠቅላ 81 መጻሕፍትን በአምስት አርዕስት ጠቅልላ ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋህዶ ቤተክርስቲያን ኦርቶዶክሳውያን የተዋህዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ አምስት ርዕሶች ሊወጣ ይችላል። እነዚህ አምስቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ አምስቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው። ነገር ግን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ፣ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ፣ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይሄ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይሄ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ እስከ 1923 ዓመተ ምህረት። ከዛ በ1949 ሁለተኛው ሕገ መንግስት ተሻሽሎ ጸደቀ። ያው የንጉሱን ሐሳብ የሚያንጸባርቅ ነው። የኢትዮጵያ ሕገ መንግስት የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን። የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና አለ አሁን ያለው ከዛው የቀጠለ ስለሆነ አልተሻሻለም አይደል? ሶስት ሕገ መንግስት አልታችሁ አሁን እስከዛ ድረስ በፍትሕ መንፈስ ሥጋዊ ነበር የሚተዳደር። ነገስታቱ ፍትሐ ነገሥቱን ለምሳሌ ሰው የገደለ እንዴት ይቀጣ፣ የሰረቀ ምን ይቀጣ የሚል ፍትሐ ነገሥት ሊቄ ይባላል። ያ የፍትሐ ነገሥቱ ተርጓሚ ከነገስታቱ ጋር የሚኖር ሊቄ ይባላል ከነማዕረጉ። አቡነ ጳውሎስ መቼም በጣም ትልቅ ሰው ናቸው። መቼም ሞተዋል። ብንሰድባቸው ጀግኖቹ በህይወት እያሉ ሰድበዋቸው እንጀራ በልተውባቸው፣ እኛ በህይወትም እያሉ አልተሳደብንም፣ አሁንም አንሳደብም። በረከታቸው ይድረሰን ነው የምንለው። እና እኔ በጣም ብዙ የማደንቅላቸው ነገሮች አሉ እና እሳቸው እንዳይረሱ ተቀጸል ጽጌ የሚባል ጥቅምት መስከረም 10 የሚከበር በዓል ነበር። ተረስቶ ነበር። ብፁዕ ቅዱስ አባታችን አቡነ ጳውሎስ ናቸው ያስጀመሩት። ሊቄ የሚለውን ስያሜ ሊቀ ካህናት ብርሃኑ የሚባሉ ታውቋቸዋላችሁ? የቤተክርስቲያን ነዮቤ ታውቋቸዋላችሁ? እሳቸው ሊቄ የሚባሉ ለምን ይረሳ? ወርቁ ቢጠፋ ሚዛኑ ጠፋ እንዳይሆን እንደው ዕውቀቱ እንኳን እየቀዘቀዘ ቢመጣ እንደው ምን አለ ስሙ ቢቀር። የኔታ ክፍለ ዮሐንስ ባሉ ሊቅ ነበሩና የኔታ የምንባለው እኛ አሉ አንድ እንትን እንዳይጠፋ ድንጋይ ላይ ይጻፋል አሉ። ቁም ነገሩ እኛ የኔታ የሚለው እንደው ከሚጠፋ ለምን እኛ አንጠልጥለን አንጠብቃቸውም? እንደው ዕውቀቱ እንኳን ቢጠፋ ስሙ እንኳን ይዘን እንድንቆይ አሉ የኔታና እና በዛ በፍትሕ ሥጋዊ እስከዛ ይገለገልበት ነበር። እና በፍትሕ መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም? የዲያቆኑ ድርሻ ምንድነው? የቄሱ ድርሻ ምንድነው? የሚገርማችሁ ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተ ክርስቲያን፣ እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተ ክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግባው። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ፣ አንገታችሁ ቀና፣ ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ፣ ጠጡ፣ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው። እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ። ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችሁ እንዴ ብዬ ልነግጣለሁ። እና ያ ማህበራዊ ህይወት ነው። ዋናው እኛ በትርፉ ነው የምንነግደው። ዋናው ወረታችን ውስጥ ቀብረናታል።
ገብቷችኋል? በትርፍ ነው የምንጫወተው። በዋናው እዚህ ውስጥ ተቀብሮ መቀመጥ አለ እና ፍትሐ ነገሥቱ ላይ ተደንግጓልና ሁለተኛ ቀኖና የሚባል ቅዳሴያችን ስንት ሰው ይቀድስ? 5 7 12 24 ነው። እንደ ደብረ ሊባኖስ ባለው ትልቅ ገዳሞቻችን 24 ካህናት ይቀድሳሉ። በ24ቱ ካህናተ ሰማይ ምሳሌ 12 ይቀድሳሉ። በ12 ሐዋርያት ምሳሌ 7 ይቀድሳሉ። በ7ቱ ምስጢራት ምሳሌ 5 ይቀድሳሉ። በ5ቱ አዕማደ ምስጢር ምሳሌ። ይሄ ቀኖና ነው። ይሄ ሊጠብም ሊሰፋም ሊያዝርም ሊያጥርም ሊረዝምም ይችላል እንደ ቦታው። ለምሳሌ አሜሪካ ነገር አንድ ቄስ ይቀድሳል፣ ዶግማ ስላልሆነ ቀኖና ስለሆነ እና ሶስተኛ ባህል ይባላል። የባህል የሚባለው ደግሞ ለምሳሌ ዛሬ ግንባራችን ላይ ምን አድርገናል? ዘንባባ አድርጋችኋል አይደል? እጣታችን ላይ አድርገናል። ይሄ ባህል ይባላል። አሁን ነጭ ለብሰን እናስቀድሳለን፣ ነጭ ለብሰን እንቆርባለን። ነጭ ለብሰን እንቆርባለን ማለት ነጭ ልብስ ቢጠፋ በጥቁር አንቆርብም ማለት አስገዳጅ አይደለም፣ ዶግማ ስላልሆነ። ምናልባት ካጣህ አቡጀዲ ዶንያ ለብሰህ ልትቆርብ ትችላለህ፣ እንደ ሁኔታው ነው እሱ። ነገር ግን ሳይቸግርህ ነጭ ነገር የንጹህ ነገር ምልክት ነው። ክርስቶስ ሲነሳ መቃብሩ ሲጠብቁ የነበሩ መላእክት ምን ለብሰው ነበር? ነጭ ልብስ። ክርስቶስ ሲያርግ የታዩት መላእክት ምን ለብሰው ነበር? እለ ይለብሱ አልባሰ ጻዕደው፣ ነጫጭ ልብስ ለብሰው ነበር። በደብረ ታቦር የክርስቶስ ልብስ ምን መሰለ? ነጭ ወተት መሰለ። ነጭነት የንጽህና የቅድስና ምልክት ነው። ፈረንጆቹ እያልኳቸዋል፣ እነሱ ነጭ ሰይጣኖች ናቸው። ወደ እንግሊዝኛ እንዳተረጉሙት ይሄንን ደግሞ እናንተ ምቀኞች ናቸው። እናንተ ነው ያልኩት፣ ለእናንተ ነው የነገርኳችሁ። እና ባህሉ መጠንቀቅ መታወቅ አለበት። ይሄንስ 3/4ኛ ታሪኩ መጠናት አለበት፣ ትውፊቱ መጠናት አለበት። ይሄ ሁሉ ተጠራቅሞ ነው እነዚህ ዶግማው፣ ቀኖናው፣ ባህሉ፣ ትውፊቱ፣ ታሪኩ ይሄ አንድ ላይ ሲገመድና በአንድ ጥቅል ስም እንጥራው ከተባለ ምን ይባላል? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላል። እንደው እኛን እያያችሁ ተስፋ አትቁረጡ። እንደው ዝርክርኩን መነኩሴ፣ ዝርክርኩን ጳጳስ፣ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ። እኛን አልፋችሁ ከኋላ ተመልከቱ ምእመናን። ማርያምን ከልቤ ነው የምላችሁ። እኔ ተስፋ የማልቆርጠው በሁለት ምክንያት ነው። አንደኛ ቤተ ክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ፣ እንኳን ተማርኩ። ሶስተኛ ሰው ማንም አያታለኝ። እኔ ፓትርያርኩ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤ ሆኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝም። ምክንያት እሳቸውን አልፌ እሷን አግኝቻታለሁ። ምን ቸገረኝ እኔ እንዴ? እኔ ጳጳሱ እንደዚህ ከሆነ ታዲያ ምን ይፈጠር? ሰባኪ እንትና እንደዚህ ከሆነ ታዲያ ምን ይፈጠር? በፊትም አልገባም፣ ሳይገባ ወጣ። ምን ገብቶ ነው እንዴ? አንዳንዱ ወጣ ይሉኛል። መቼ ገብቶ ነው የወጣው? እመብርሃን ነው የምላቸው። አልገቡም እኮ። እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ አያውቅም። ታውቃላችሁ? ከአውደ ምሕረት ነው የሚመለሱት። መቅደሱን አያውቁትም፣ ቅኔ ማለቱን አያውቁትም። ስለ ጫማቸው ካልሲ ያድርጉ አናውቅምኛ። ምክንያት ከአውደ ምሕረት ነው የሚመለሱት። ዘማሪው አብዛኛው ዘማሪ ከዛ ሊመለስ እንደነ ቴዲ እንደነ ዘማሪ ቴዎድሮስ ዮሴፍ አይነት ደግሞ መቅደስ ገብተው ቅዳሴን የሚያበጥሩ ጀግኖች ደግሞ አይቻለሁ። እውነቱን ለምን ይሄን ማንከደ እንደነ ዩቢ አይነት ሃይማኖት ያላቸው ደግሞ አሉ። ሌሎችንም ደግሞ ተቃቀስላቸዋለሁ ካስፈለገ። ምቀኝነት ነው እንጂ ደግሞ እኛ ሀገር ደግሞ አንመሰጋገንም እንጂ እኔ አሁን ሄኖክ የሚጽፋቸው ጽፎች አይታችሁ የለ ወጣ። እኔ አሁን ማመሰግነው እስከ ዛሬ ስንት ነው ቀኑ? 2015 ሚያዝያ 1 ቀን ድረስ ያለው ሄኖክ ማለት ነገ ማን እንደሆነ አላውቅም። እኔ ሲለወጥ ደግሞ ለወጣለሁ። ምን ችግር አለ? እኛን ስትከተሉ እናንተ ቢለወጡ ብላችሁ ነው ብቀየር። እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል ወይኔ አይነ ስውሩ ዞረበት ማለት ነው የሚባለው። ማርያምን ነው የምላችሁ። ምን ነካው? ሁለተኛ ደግሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው። እመብርሃን ነው የምላችሁ። ሰባኪ እንዴ ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መጣል እንዴ? ሚካኤልን ብለን መጣ ወልደ ሚካኤል ያቀልጣል እንዴ? ማርያምን ብለን መጣ ገብረ ማርያም ያቀልጣል እንዴ? ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀጭቃዣ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዴ? አዎ ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። ይሄን ነው የምነግራችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ አለ ቅዱስ ጳውሎስ። እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው 100 ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ 3 እስከ ገነት እየተነጠቀ የመላእክትን ቋንቋ እየሰማ እየመጣ
ምርጥ አድርጌያለሁ ብሎ ክርስቶስ እየተመሰከረለት እኔ ምንድነኝ አለ? ጭንጋፍ ነኝ አለ። ዳዊት እንደ ልብ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ ኧረ እኔ ትል ነኝ ብሎ ቁጭ። እኛ እኮ ራሱ ከትል ያልተሻለ ህይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ ራሱ ከክርስቶስ የበለጠ መከበር ይፈልጋል። ደጋሹ ያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። አንዳንድ ደጋሹ ያለ አሳላፊው አይኑም ይሰስታል። እኔ ኢትዮጵያ ቤተክርስቲያን አሳላፊ ያበላሻ ድግስ ነው የምትመስለኝ ነው እንት ክርስቶስ በደንብ ደግሷታል፣ ሊቃውንቱ በደንብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም ልጄ። እና ቅኔው ይሄ ነው። ክርስቲያኖች በደንብ ጹሙ፣ በደንብ ጸልዩ፣ በደንብ ስገዱ፣ አትበርግጉ፣ አትሸበሩ፣ አትደንግጡ። ምንም አዲስ የመጣ ነገር የለም። ምንም የሚገርማችሁ ነገር ፌስቡኩ፣ ዩቲዩቡ፣ ኢንተርኔቱ ስላራገበው እንጂ በአባቶቻችን ከደረሰ ውጪ የደረሰብን ነገር የለም። እንዴ የሚገርማችሁ በ15ኛው መቶ ክፍለ ዘመን አማራ ሳይንት ባል ሀገር ታውቃላችሁ? አማራ ሳይንት በሚባለው ሀገር እኮ እኔ ክርስቶስ ነኝ ብሎ አንድ ሰው ይመጣል። ቤተክርስቲያን ታሪክ ላይ አይቶ የለ ጆብዬ እዛ ላይ ምን ብሎ መጣ? እኔ ክርስቶስ ነኝ አለና ምን ምክንያት አቀረበ? ከዚህ በፊት ከእስራኤል በመወለድ እንደው እንዴት ያለ እንደው ነቃ ያላበሻም ነበር። ለካ ይገርማችሁ። እኔ አሁን ንቃቱ ነው የሚታየው ሰውዬ እንደው ነቃ ያላበሻም ነበር። ምን አለ መሰላችሁ? በፊት ከእስራኤል ተወልዶ አህዛብ ከኛ ለምን አልተወለደም ብሎ ተቀይሞኝ ነበረ። ስለዚህ መልሼ ከአህዛብ ተወልጃለሁ ብሎ እናቱ እኮ መራተ ወንጌል ነው የምትባለው እና የመራተ ወንጌል ልጅ ነኝ ብሎ 12 ሐዋርያት 36 ቅዱሳት አንስት 72 አርዲት መርጦ የ120 ቤተሰብ ነኝ ብሎ አጼ ልበለን እንግል ናቸው አጼ ዳዊት ናቸው። አይ እኔ አውቀው ነበር ረስቸው ነው አጣርቼ ነግራቸዋለሁ። ለምን ግራ አጋባቸዋለሁ? አንድ ኢትዮጵያዊ ንጉስ ናቸው። በዛን ጊዜ ነገስታቱ በሃይማኖት ችግር ሲፈጠር ጣልቃ ይገባሉ፣ ያስታግሳሉ። እና አፄ ዮሐንስን የመሰሉ ቅዱሳን ነገስታት መተማ ላይ አንገታቸውን የሰጡት የተዋህዶ ጀግና ኢትዮጵያዊ ንጉስ ቦሩ ላይ የተዋህዶ ጠበቃ ነበሩ አፄ ዮሐንስ። እኔ ከዚህ በፊትም በአደባባይ ተናግሬዋለሁኝ። እንደው የሚከፋችሁም ካላችሁ ህማማቱን አስወጡና የክፋችሁ አሁን ህማማት ስለሆነ አፄ ዮሐንስ በጣም ነው የምወዳቸው፣ እጅግ ነው የምወዳቸው። እና እሳቸው ቦሩ ላይ ከመቀሌ መተው ቦሩ ላይ የኢትዮጵያ ንጉሰ ነገስት ስለነበሩ ቅባትና ተዋህዶን ያከራክሩ ነበር ቁጭ ብለው። ምክንያቱም ሃይማኖት ካልተረጋጋ ሀገር አይረጋጋ። እኔ ሃይማኖት የሌለው ህዝብ በኢኮኖሚ ቢያድግ እብድ ነው የሚሆነው። እኔ አሁን አባይን ገድበን ሃይማኖት ካጣን በፊት በጨለማ ነበር የምንደባደብ፣ በመብራት እንደባደባለን። ሌላ ምንም ለውጥ አናመጣ። ሃይማኖት ያለው ሰውና ንጉሱ የለም አንተ ባለጌ ብለው ይሄን እግዚአብሔር እስከሚቀስፈው አልጠብቅም ብለው ቀሰፉት። እሳቸው አንዳንድ ቦታ እዚህ ወደ ሰሜን ኢትዮጵያ ነው አሉ። ጨርሻለሁ። እና ወደ ሰሜን ኢትዮጵያ እሁድ የበዓላት ታውቃላችሁ። ለምሳሌ አጥቢያው ጊዮርጊስ ከሆነ እርሻ ይታረሳል። ተክለ ሃይማኖት ከሆኑ በዓላት አሉ። እና ቄሱ ሲያልፍ ገበሬው ጠምዶ ያርሳል። በበዓል ቀን ነው እያረሰ ያለው። በኋላ እንግዲህ ቀሳውስቱ በዛ እንግዲህ የተከበሩ ናቸው። አውግዣለሁ ይላል። አውግዣለሁ በሬውን ፈቶ ይሄዳል ገበሬው። በኋላ የኛው ግን ገበሬው ትንሽ ሰውነቱ ደከም ያለ ቄሱ ወጠምሻ ነገር ነው። በኋላ ጅራፉን ተቀብሎ ይገርፈዋል ገበሬው። አባቴ ይገዝቱኝ እንጂ ምን ይገርፉኛል? የኔ ልጅ ከግዝቱ አቅም ሲያንስ ነው። አቅም እያለ ለምን ገዝታለሁ ብለው እና አንዳንድ ጊዜ እንደው እንትንም ያስፈልጋል። እኔ አሁን አንዳንድ ጊዜ እንደው ሌላ ነገር እንዳይመስልብኝ እንጂ እንደው አንዳንድ ዝርክርኮች እግዚአብሔር እስከሚቀስፋቸው መጠበቅ የሚገባ አይመስለኝም። ትንሽ እንደው በእውነት ገብቷቸዋል። ማርያምን ብሎ ገብቷቸዋል። እነዛን እኔ አንዳንድ አጭበርባሪዎቹን እንደው ትንሽ እኛ እናውቀዋለን መንገዱን፣ ችግር የለውም። እና እንደው እንዲታገሱ እግዚአብሔር እስኪታገሳቸው፣ እግዚአብሔር ቸር ስለሆነ እኛ ቸር አይደለን። እና መቆንጠጥ ማድረግ እንደው አቅማቸውን ልካቸውን እንዲያውቁ ዝርክርኮቹን፣ ሆዳሞቹን እኔ የምግባር ሕጸጽ ላይ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ የነሳ ይገበል ጭቃ ነው፣ አዋራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላቸው። እኔ ያመንዝር ስጋው አሸነፈው፣ ይጠጣ ስጋው አሸነፈው፣ ይስረቅ ስጋው አሸነፈው። ምን ብሎ ይስደባት? እሷ ነሽ ምን በደለችው? በተሰደደች፣ በተራበች፣ በተጠማች መስቀል ላይ የተቸነከረች አይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው የምትሰደው? እውነቱን ለመናገር እና ደህና ደሩ